ሰማይ ይልቁንስ ከሞት ነው ያዳንኳችሁ። አሁንም አደጋ ላይ ናችሁ ሞኪ። አደጋ ላይ ናችሁ ማለት ሉላ አይለች ሱቅ ወጣለች። ይኸውልህ ሞኪ ዝና ደርሶባችሁ ነበር። አረ ይሄን ሰውዬ እንደምንም ብላችሁ በእናታችሁ ግደሉትና በቃ እኛም ሰላማችን እናገኝ። በቃ ግደሉት እንዴ። ዳጣ ደርሶባችሁ ነበር ማለት ቆይ ስለማን እያወራሽ እንደሆነ አውቀሻል ዳጣ? ስለዝና በበደምሳ ነው የማወራው ሞገስ። እና ደርሶባችኋል እያልሽኝ ነው? አዎ ደርሶባችኋል ሞጌ። ማለት እንዴት ማለት መቼ እንዴት ነው ያገኘን? ትናንት ነው በእናት። እና ለምን አልነገርሽኝም ዳጣ? ምን ሆነሽ ነው? በቃ ሞጌ ተረጋጋ። እኔ ተደርሽልሃለሁ። እንዴት ደግሞ በደላላው በኩል ነው ሲያፈላልጋችሁ የነበረው። እንዳለ ስልካችሁን ለነሱ እየሰጠ ከደላላ ለደላላ ያፈላልጋችሁ ነበር። እና አግኝቶን ነበር ነው የምትይ? ኪዲን አግኝቷችሁ ደላላው አወቀው መርዞ ኤፍራታን የጠበሰው ልጅ። ከዛ በቃ አግኝቼው የሌለ ገባውለት ሳስረዳው በቃ ፈታ። አይዳ ጣይውሽ ማመን የለብሽም። አምነዋለሁ። ደግሞ ትክክለኛ ቤታችሁን ደግሞ አላወቀውም። ግን ያው ደላላ በደላላ ደውሉላችሁ የነበረውን ሰዎች አግኝቶ ነበር። ባጭሩ ሰፈራችሁን ደርሶበት ነበር። ዳጣ ደብቆሽ እንደው ዋሽቶሽ እንዳይሆን። አልደበቀኝም፣ እርግጠኛ ነኝ ሞገስ። ደግሞ በቃ አትፍራው። የት ልትሄድ ነው? ምንድነው በየሳምንቱ ቤት የምትቀያይረው? ካልሆነ በቃ መሞት ይሻላል። ዳጣ ሞት ለኔ የተሻለ ምርጫ አይደለም። ለኔ ምርጫዬ ማሸነፍ ነው ዳጣ። የበለጠ በደንብ አጣሪ። ኪዲየን የቤትህን ቁጥር አልደረሰበትም፣ ግን ያው ደላሎችን አግኝቷቸው ነበር። አሁን ደግሞ ኦኬ በቃ እኔ ከነገርኩት በኋላ በሞት እንደሚፈልጋችሁ ምናምን ሲያውቅ ሲሙን ራሱ ሰበረው። ግን ያው መጠንቀቁ ደግሞ አይከፋም ብዬ ነው። የጠበቃውን ሽጉጥ ደግሞ አልመለስከውም አይደል? አዎ እኔ ጋር ነው። በቃ ከመጣ ሞኪ እጅ መስጠት የለም። ምን ታዝጂ ነገር ቤት መኪና ቦታ ምን ትፈልጋለህ? ይኸውልህ መሀል ከተማ ላይ ግንባር የሆነ ቦታ 1000 ካሬ ይኸውልህ ስታዲየም ልትገነባበት በምትችልበት ሁኔታ አለ። ገዛለ ደላላ ይሄን ድምጽ አንቋሎ ነው ለማስታወስ ነው። አርቲስት ነህ እንዴ ወይስ ባለስልጣን? ጉምሩክ ገቢዎች ነህ? መድብል ትህትናን ያስመልጣትና ያግባት የሚል አንድ ሰው ኮሜንት አድርጎ ነበር። በዚህ ሰውዬ ኮሜንት የምትስማሙ ካላችሁ ቪዲዮን ላይክ ያደረጋችሁት ብዛታችሁን አሳዩኝ። ትህትና እንግዲህ ዝና የሚያሰቃያት ልጅ ሆናለች። ካሰራትና አንድ ቤት ውስጥ ካጎራት ከወራቶች በላይ ተቆጥረዋል። አሁን ላይ እሷ እንደምትፈልገውም ሰው ብትሆንለትም ሊያስመልጣት አልቻለም። ይህንንም ከራሷ ሰምታችኋል። በስተመጨረሻም ተስፋ ቆርጣ ራሷን ልታጠፋ ሲል እንደ ድንገት ዝና ይደርስና ያድናታል። እኔ እስካልፈለኩ ድረስና አንቺ ለኔ ጥቅም እስካላስገኘሽ ድረስ በቀላሉ መሞት የለብሽም፣ ትደርሽበታለሽ። አሁን ግን ሰዓቱ አይደለም። እኔንም ያለ ገንዘብ ልታሳቂኝ ትችያለሽ እያለ እሷ ላይ አሁንም ቢሆን ያለውን ጭካኔ እያሳያት መጥቷል። ጠበቃው ገንዘቤን አገኛለሁ ብሎ ነበረ ለዝና ትክክለኛ ሉላ የተከራየችበትን ቦታ ሊናገር የነበረው። ነገሩን ግን ዳጣ ቀድማ ሰምታ ስለነበረ ስለ ዝናና ሌሎች ነገሮችንም ትነግረውና አሁን ላይ ይህንን ነገር ጭራሽ ማድረግ እንደሌለብህ እዛ ላይ አሁን የደወለበትን ሲም ካርድ ስበረውና ሌላ ሲም ካርድ መያዝ ትችላለህ። ደላላ ነህ። መቼም ቢሆን እሱ ምንም ያህል ገንዘብ ያቀርብልህ ሉላ ያለችበትንና ከሱ ጋር መስራት የለብህም። እሷን የሚፈልጋት ሊገላትና ብዙ ነገር ሊያደርግ ነው። እዛ ላይ አሁን የምትወዳትንም ልጅ እያባረራት ያለው ራሱ ዝና ነው ተብሎ ተነግሮታል። እሱ ግን እያቅማማም ቢሆን እሺታውን ይገልጽላትና ቦታውንና ምንም ነገር ማድረግ እንደማይችል ከዛም በኋላ ቆራጥ ሆኖበት ነበረ። እንደ ድንገትም ማህሌት አግኝታው መናገር እንዳለበትና ዝና ካገኘው ሊገለው ሁላ እንደሚችል እየዛተችና እንዲፈራ እያደረገችው ነበረ። እንደዛም ባይሳካለት ማለት ነው። ማህሌትና ዝና መጨረሻ ላይ ሲያወሩ ግን ደላላውን ድንገት መንገድ ላይ አግኝተውት ሲጠሩት ደላላው ግን ቀድሞውኑ ዝና እሱ መሆኑን አላወቀም ነበረ።
በድምጽ ብቻ እንደሚያውቀው አውቀው ያኔ ይህንን ድምጽ አዲስ አልሆነብኝም የት ነው ማቀህ እያለው እያለ ቆይቶ ያስታውሰውና ይደነግጣል። ደላላው በዛ ሰዓት ያለው አማራጭ አንድና አንድ ብቻ ነው፣ ሮጦ ማምለጥ። አሊያም ግን ቆሞ ወደ መኪናው ግባ ወይንም ሌላ ነገር የሚጠይቀው ከሆነ እዛም ከያዘው በጣም በማሰቃየትና ብዙ ነገር አድርጎት የሉላን ትክክለኛ የተከራየችበትን ቦታ ሊነግረው ይችላል። ይህንን ሁሉ ግን ዳጣ ቀድሞውኑ ስለምታውቅ ምናልባት ልጁን አሳምኖትና ቦታውን የሚነግረው ከሆነ ብላ ወዲያውኑ ነበረ ሞገስ ጋር የደወለችው። ሞገስ ጋር ይደወልለታል። ዝና ለትንሽ ላይ ያገኘ ነበረ፣ ግን እኔ ያዳንኩ። ደላላዎቹን እንዳለ ስልኮቹን በትኗል። በእያንዳንዱ ደላላ እያስፈልገ ነው። እዚህ ሰፈር ውስጥ እንዳለች ካወቀ በኋላ ሉላ በደላሎች በኩል ወዲያውኑ አንተን ማግኘት ይችላሉ። ምክንያቱም እሱም ፈርታችሁ ቤት እየቀያየራችሁ ስለሆነ አሁን ላይ በደላላ በኩል ወዲያውኑ ስለደረሰባችሁ ነበረ እኔ ወዲያውኑ አድኛችኋለሁ ቦታውን እንዲያውቅ ብላ ስትነግረው፣ አሁንም ቢሆን ሞገስ በጣም ተስፋ በቆረጠ ሁኔታ ላይ መቼ ነው ከዚህ ነገር የምንገላገለው ይላል። ቅድስት ዳጣ በዛን ሰዓት የነገረችው አንድና አንድ አማራጭ አለ። በቃ ይህን ሰውዬ ግደሉትና እኛም እንገላገል። እሱን የሆነ ነገር እስካልሆነ ወይንም እስካልታሰረ ድረስ እናንተም ቢሆን መቼም ቢሆን እረፍት የምታገኙ አይሆንም። ለሞገስ የጠበቃው ሽጉጥ አንተ ጋር ነበር አይደል? ስለዚህ ምናልባት መጥቶ ፊት ለፊትህ የሚጋፈጠ ከሆነ አንተም ወንድ እሱም ወንድ ሽጉጡን መጠቀም ይኖርብሃል በዛ ሰዓት ትለውና ስልኩን ትዘጋዋለች። ሞገስ አሁንም ቢሆን ቦታ መቀያየርና እሱን መሸሽ በጣም ሰልችቶታል። በሌላ በኩል ደግሞ መድብልና ብሩክ እየተነጋገሩ ያሉት አንድ ነገር አለ። ሁለቱ በዚህ ሰዓት ላይ የዝናንና የካሌብ ሞሲሳ ዝም ማለት በጣም አስፈርቷቸዋል። በጣም እነሱ ላይ ከጀርባቸው ትልቅ ሴራ እያሴሩ ነው ብለው እንዲያስቡ ነው ያደረጋቸው። ታዲያ መድብልና ብሩክ ይህንን በሚሉበት ሰዓት ላይ ከውጪ ምንም አይነት መረጃ እንደማይደርሳቸው ያውቃሉ። መጀመሪያ መረጃውን ሲያቃብሏቸው የነበረችው ማህሌት ብትሆንም አሁን ማህሌት እዛ ቦታ ላይ የለችም። ስለዚህ ዝና እነሱ ላይ ምን እያደረገ እንደሆነ እንኳን በትክክለኛ ነገር ማወቅ አይችሉም። ግን ዝምታቸው በጣም ስላስፈራቸው ቀድመናቸው ወዲያውኑ ሌላ እነሱ ላይ ሌላ ነገር ማድረግ ይኖርብናል ብለው ስላሰቡ መጀመሪያ ግን እሷን የምትመሰክር አንዲት ሴት እንዳገኘው ጭምር ብሩክ ተናግሯል። ብሩክ የተናገረው እቺ አሁን አግቷት ያስቀመጣት ልጅ ዝና ያስቀመጣት ልጅ ብዙ ነገሮችን ስለ ዝናና አብራቸው ብዙ ሰዓት ስለቆየች መስከር ትችላለች ለኛ ብለው እንዲያስቡ ነው ያደረጋቸው። ታዲያ እሷ ለነሱ እንድትመሰክርና ምናልባት በመሐሌት በኩል ሆና ያው የአፍ መስካሪ የመጀመሪያዋ የምትሆነው እሷ ብቻ ስለሆነች ማስመለጥ ይኖርባቸዋል ማለት ነው። መድብል በመጀመሪያ ደረጃ ያው ይሄንን ነገር እሷን ማስመለጥ የሚፈልገው እሷ እንድትመሰክርላቸው ብቻም ሳይሆን ልጅቷ ስለምታሳዝንና ከታሰረች እዛ ቦታ ላይ ከተቀመጠች በጣም ብዙ ጊዜ ስለሆናት እየተሰቃየች ስለሆነ እኛም ዝም ማለት አንችልም። ስለዚህ እሷን ነገውኑ እኔ እናንተ አንድ ላይ ተስማምተን ልጅቷን ማስመለጥ ነው ነገሩን እንዴት ማድረግ እንዳለባቸውና ቀን ላይ የቧንቧ ሰራተኛ መስለው ወይ የሆነ ነገር አድርገው እንደምንም ብለው ወደዛ ግቢ መግባት ይፈልጋሉ። ነገር ግን ከረፈደ እንዳይደርሱ ነው የምንለው። ያም የሆነበት ምክንያት ጠበቃው ያው ዝና አምኖት እዛ ልጅቷን እንዲጠብቅ ጥሎት በሄደበት ሰዓት ላይ አሁን ላይ እኔን አስመልጠኝና አገባሃለሁ እያለች ልጅቷ አንድ ሐሳብ ታነሳለታለች። ጠበቃው ግን መጀመሪያውኑ ባለጌ ሰውና ተንኮለኛ እንደሆነ ታውቃላችሁ። እኔ ጋብቻ አልፈልግም፣ መጀመሪያውኑ ትዳር የመሰረተ ሰው እንደሆነ ታውቃላችሁ። የምፈልገው አሁኑኑ አንቺ ጋር የሆነ ነገር ደስታ ማሳለፍ እፈልጋለሁ፣ ከዛም በኋላ አንቺን ማስመለጥ እችላለሁ ብሎ ይህንን ጥያቄ ሲያቀርብላት እሷ ግን በጣም ትደናገጥና ምን አይነት ልክስክስ ሰው ነህ? እኔ ዝናን እንኳን በዚህ ሁሉ ጊዜ ሲያሰቃየኝ እንደዚህ አይነት ነገር አድርጎ ሞክሮብኝም አያውቅም። አንተ ደግሞ ከሱ የባስክ ዝቃጭ ነህ ምናምን ብላ በጣም እሱን የሚያሳፍር ነገር ብላው ነበረ። በሰዓቱ እሱ እንደዛ ቢባልም ግን የሚሰማ ሰው አልነበረም። አንዴ ሐሳቡን አንስተሽዋል ብሎ ነገሩን ባትፈልግም በግዴታ ሊያደርግባት እጇን እየጎተታት ነበረ። እና ይህንን ሰዓት ላይ እንግዲህ ምናልባት ዝና ደስ ብሎት ወይ በዛ ሰዓት ወደ ቦታው የሚደርስ ከሆነ ለሁለተኛ ጊዜ ይህንን ጥፋት ሲያጠፋ ጠበቃውን ሊይዘው ነው ማለት ነው። በዚህን ሰዓት ግን ጠበቃውን ከያዘው ያው የማያዳግም እርምጃ የሚሆን ቀጣዩ ክፍል ላይ ሞገስስ ምን ሊሆን ይችላል? ዝናስ ይሄንን ደላላውን ሰውዬ ይዞት እውነትም የነሉላን ሰፈር ሊያሳየው ይችል ይሆን ወይ? ካሳየውስ በኋላ ምን ይፈጠራል የሚለውን እኔ የመጀመሪያው ነገር እንግዲህ ሞገስ የተነገረውን ነገር ማድረግ ይኖርበታል። በሰዓቱ መሸሽና አንዴም ከዚህም ወደዛም እያሉ ቦታ መቀያየሩ ለሱ ጥቅም እንደሌለው አሳይቶናል። ዝና አሁን ላይ በጣም እልህ ስላለበት ነው ሉላን እየፈለጋት ያለው። መጀመሪያውኑ አምልጣኛለች ተሸንፌያለሁ ብሎ ስላሰበ ሞገስን ከአንዴም ሁለቴም መንገድ ላይ ብዙ ጊዜ ስለተገናኙ ሁለቱ አሁን ላይ መፈራራትን ጀምረዋል።
መድብልም ቢሆን አሁን ላይ ዝና ያመነለት አንድ ነገር አለ። ዝና ከዚህ በኋላ ለሌላ ሰው ሲናገር፣ ለጠበቃውም ሲናገር እንደሰማችሁት መድብል ቀላል ሰው እንዳይመስልህ በጣም ጭራቅና ጨካኝ ሰው ሆኖ አግኝቼዋለሁ። ይህም ከጊዜ በኋላ የተቀየረ ባህሪው ነው። ስለዚህ ተጠንቅቀህ ነው እሱ ላይ ክስ መመስረት ያለብህ እየተባለ ነው። መድብልም ቢሆን የጠረጠረው ነገር እዚህ ጋር ተፈጥሯል። ታዲያ መድብል የነዝና ዝምታና ዝም ማለት ወይም የሆነ ነገር አለማድረግ በጣም አስፈላጊ ነው። ነገር በጣም ትልቅ ነገር እያሰቡ ስለሚሆን ብሩክ ቀድመናቸው የሆነ ነገር ማድረግ ነው ብላ እረፍት ሳንወስድ ነው ይሄን ነገር ማድረግ ያለብን። እነሱ ማሳሰር ብቻ ምስክር የሚባሉ ሰዎች ማፈላለግ ነው። እዛ ነበር ችታ ምናልባት ይሄን ሌላው በዚህ ድራማ ላይ ያላቸው ሌላው ረመዳን በመቃረቡ ምክንያት እናንተ የምትፈልጉ ቴምርና የተለያዩ እቃዎችን የምትፈልጉ እዚሁ አዲስ አበባ ውስጥ ዘመድ ካላችሁ እየላኩላቸው እገኛለሁ። በቴሌግራም በዋትስአፕ እና በኢሞ ማናገር ትችላላችሁ። እዚህ ጋር ስልክ ቁጥር ያለ መልካም